ይከብዳል። ግን ፎቢያ እንደዚህ ነው የሚያደርገው። ውሻታ ምን ታሻለሽ? ባለፈ በኃይሉ ልትጠይቂ ሆስፒታል መጥተሻል ነበር እንዴ? ያኔማ የግድ አጎቴ መጠየቅ ስለነበረብኝ ቻል አድርጌው ነው እንጂ በጣም እየጨነቀኝ ነበር። ዋጥ ስላረኩ ነው። አሁንም ይሄ ወሳኝ ጉዳይ ስለሆነ ዋጥ ታረጊያታለሽ። ማም እባክሽ ተረጂኝ። እኔ ፎቢያ ስላለብኝ ነው እንጂ ምርመራውን ማድረግ ሳልፈልግ ቀርቼ አይደለም። በእኔ አሁን እንግባ ነኝ ነው ምን ሆነ? በእውነት ነው። ምን አይነት ተንኮል እያሰብክ ነው ወንድም? ብሌን ምን ተከትለሽ ታያለሽ? ለዶክተሩ የሚበላ ነገር ይሽለት ነች። እኔ ደግሞ የሚጠጣ ነገር ልችላለሁ። ኧረ አያስፈልግም። ክብሪት ነው። ቆይ ምን ይሰራልሽ ነው ያመጣሽው? ልታነጂን? ቆይ ቤት ልታጋይ ነው? ለምን? ምን በድልኩሽ ይሄን ያክል? ተሳስተሻል። እንዴት ነው ያንቺን ቤት አነዳለሁ? ቅድም ከሰልሳ ቀጣጥል ረስቸው ሄጄ ነው። ዝም በይ። ስታኝ ህፃን መስልሻለሁ ወይስ እንደፈለግሽ የምትጫወች በአሻንጉሊት? በየትኛው ጥፋቴ ነው እንደዚህ የምትቀጭኝ? ገነት እባክሽ ተረጋጊ። እንደሱ አይደለም። የበደልሽኝ አንቺ ሚስጥር ብዬ ነገርኩሽን ሄደሽ ለጠላት እየተናገርሽ ቤተሰብን አደጋ ላይ ጣልሽው። ታዲያ ምን አደረግኩና ነው ይህን ያህል ክፋት የምትፈጽምኝ? የወይዘሮ ገነት ጎረቤት እጅ ከፍንጅ ተያዘች። ስታደርግ የነበረው እንግዲህ የገነትን ቤት ለማቃጠል ሙከራ እያደረገች ነበረ። ነገር ግን ወይዘሮ ገነት ደርሳባታለች። ከእንደዚህ አይነት ጎረቤት ፈጣሪ ይጠብቀን። እውነት ለመናገር በጣም ከባድ ነው። እንደዚህች አይነት ጎረቤት ገበና መደበቅ ሲኖርባት እንዳለ የወይዘሮ ገነትን ሚስጥር እንግዲህ አሳልፋ ሰጥታለች። ሚስጥርን ከሰጠች በኋላ ደግሞ በስተመጨረሻ ገነት ስትጣላት እንግዲህ ከቤት ለማባረር ከቤት ሲያባርሯት ተመልሳ እዛ ቤት እንዳትመጣ ዳግምና ወይዘሮ ገነት አስጠንቅቀዋል ነበረ። ታዲያ እንዴት ከቤት እባረራለሁ? እነሱ እኔን እንደ ውሻ እንዴት ከቤት ያስወጡኛል? እነሱ ማን ስለሆኑ ነው? በማለት እንግዲህ ቀጥታ መበቀል ነው የፈለገችው። ታዲያ ስትበቀላቸው ደግሞ ማድረግ የፈለገችው ነገር ምንድን ነው ካልን ቤታቸውን ማቃጠል ነው የፈለገችው። አያችሁ፣ ክፉ ጎረቤት። እንደዚህ አይነትም ጎረቤት አለ። ጎረቤት ከምንም በላይ ከዘመድ ሁላ የቅርብ ጎረቤት እንግዲህ ለብዙ ነገር ሊደርስ የሚችለው ጎረቤት ነው። ብዙ ሺህ ዘመድ ቢኖራችሁ ዘመዳችሁ ሊደርስላችሁ አይችልም። ሊደርስላችሁ የሚችለው ጎረቤት ነው ማለት ነው። ስለዚህ ወይዘሮ ገነት ያላት ጎረቤት ሚስጥሯን አሳልፋ የምትሰጥባት፣ እሷን የምትከዳ፣ እሷን ለጠላቶቹ አሳልፋ የምትሰጥ በገንዘብ ምክንያት ነው። ታዲያ ይሄ ሁላ የሆነውና ገንዘብ ከበኃይሉ እየተቀበለች ገነትን ደግሞ እያወጣጣቻት ስለ ቤቷ ገበና፣ ስለ ሚስጥሯ እኔ ጓደኛሽ አይደለሁ ጎረቤትሽ አይደለሁ ጭንቀትሽን ልካፈልሽ ይገባል እያለች እንግዲህ ወይዘሮ ገነት ደግሞ ምስኪን ሴት ስለሆነች ያው አንዳንድ ጊዜ ሲጨንቃችሁ ከጎናችሁ ጓደኛ ጎረቤት ለምትሉት ነው ሰው እንግዲህ ሚስጥራችሁን ትናገራላችሁ። ያንን ሚስጥር እንግዲህ ወይዘሮ ፀሐይ ለበኃይሉ ነው እንግዲህ አሳልፋ ስትሸጥ የነበረው። በአሁን ሰዓት ላይ እንግዲህ መረጃ ለሰው መስጠትም ያው የስራ ቢዝነስ ሆኗል ማለት ነው። አሁን ላይ ደግሞ እንግዲህ በስተመጨረሻ እናትና ልጅን እያጣላይ ትገኛለች። እንደተጫወታችሁብኝ ከቤት እንደ ውሻ እንዳባረራችሁኝ ሁለታችሁን አባላችኋለሁ በማለት እንግዲህ እናትና ልጅ እንዲጣሉ እያደረገች ትገኛለች። በመቀጠል በኃይሉ ጋር ደውላ እንግዲህ ከዚህ በፊት የገደልከው አቶ ሰለሞን የገነት ባለቤት ነው ብላ እንግዲህ እየነገረች ትገኛለች። በኃይሉ እዚህ ጋር ሰለሞንን መግደሉን ነው እንጂ ባለቤቱ ወይዘሮ ገነት እንደሆነች ልጁም ደግሞ ዳግም እንደሆነ የሚያውቀው ታሪክ የለም። አሁን ላይ ታዲያ ወይዘሮ ገነት አንተ ባለቤቷን እንደገደልክባት ታውቃለች፣ የሰለሞን ባለቤትም ደግሞ እሷ ናት በማለት እንግዲህ ተናግራለች ማለት ነው። በኃይሉ በጣም ደንግጧል፣ በጣም ግራ ተጋብቷል። ሌላኛው የቃል ጉዳይ እንግዲህ በጣም ከባድ ነገር ሆኖበታል። ምርመራ ውጤቱ እንግዲህ መደረግ አለበት ብላ የምርመራ ውጤቱን አስደርጋለኝ። ሰላም ስታስደርግ ደግሞ ሀቀኛ በሆነ ዶክተር ነው ምርመራውን ያደረገችው። በምንም ሁኔታ ሊያጭበረብሩ በማይችሉበት መንገድ ምርመራ ኦልሬዲ ተደርጓል።
ቃልም ተዋርዳለች ማለት ነው። ዶክተሩን እንግዲህ በማማለል ውጤቱ እንዲቀየር ለማስደረግ ሞክራ ነበረ። የበለጠ ነው የተዋረደችው። ዶክተሩ ለሰላም ሁሉንም መረጃ አስቀድሞ ነግሯታል። ልጅሽ አይደለችም እንደዚህ ብላይ ነበረ፣ የፈለግከውን ነገር ሰጠሃለሁኝ፣ ራሴንም ቢሆን አሳልፌ ሰጠሃለሁ፣ አንተ ብቻ የሰላም ልጅ እንደሆንኩኝ መረጃ እንድትሰራልኝ እፈልጋለሁ ብላኛለይ ቃል። ስለዚህ ቃል ያንቺ ልጅ አይደለችም። የምርመራ ውጤቱ ከራሱ ሳይደረስ ይኸው ካሁኑ ፈርታ የነበረውስ ለካ እውነቱ እንዳይወጣባት ስለፈለገች ነው። ስለዚህ ወይዘሮ ሰላም እስካሁን ስትሸወጂ ቆይተሻል በማለት እንግዲህ ዶክተሩ ያለውን ነገር ነግሯታል። የዲኤንኤ ውጤቱም ሲደርስ እንግዲህ ሌላ የሚያመለክተው ነገር የለም። ቃል የሰላም ልጅ እንዳልሆነች ነው የሚያመለክተው። ከዛ በኋላ እንግዲህ የሰላም ውሳኔ ምን ይሆናል ካልን ሊሆን የሚችለው እሷን ታባረራለች፣ ልጇን ትክክለኛ ልጇን ትፈልጋለች። በመቀጠል ሁለቱንም እንግዲህ ወንድሟን እስከ መጨረሻው ትጣለዋለች ብዬ ነው የማስበው። ምክንያቱም እስካሁን ሲጫወትባት ቆይቷል። በህይወቷ ሲጫወት ነው የቆየው። ህይወቷን ሲያመሰቃቅል ምንም የቀረው ነገር የለም። እንግዲህ ልጅ ያልሆነችውን ልጅ ነች ብሎ ወደ እሷ ህይወት ከማምጣት የበለጠ ወንጀል የለም። ያ ብቻ ሳይሆን እንግዲህ እነሱ እዛ ቤት የገቡበት ምክንያት ገንዘብ ፍለጋ እንደሆነ፣ ገንዘቡ እንግዲህ የተፈለገው ቃል ልጅ ሆና ስትገባ እዛ ቤት በገንዘብ አማካኝነት ነው። ገንዘብ ሼር ሊያደርጉ ገንዘብ ሊካፈሉ ነው አላማቸውና ህልማቸው እንግዲህ አልተሳካላቸው ማለት ነው። የሰው ገንዘብ ዘረፋ በማድረግ አማካኝነት ለፍርድ ይቀርባሉ ማለት ነው። ወንጀለኞች ስለሆኑ ለፍርድ ይቀርባሉ። እሷም አስቀድማ ነግራቸዋለች። እገትራችኋለሁ፣ ፖሊስ ፊት ነው የምገትራችሁ በወንጀል ብላለች። ያው ወንጀል ነው። ስለዚህ በሰሩት ወንጀል ሁለቱም ይፈረድባቸዋል፣ ይታሰራሉ ማለት ነው። የሰው ገንዘብ አጭበርብረው ዋሽቶ በዛ ላይ ልጅ ያልሆነችውን ልጅ ናች ብሎ ወደ እሷ ህይወት አንጥቶ በሰላም መኖር ያው የሚቻል አይደለምና፣ ስለዚህ በኃይሉና ቃል ተዋርደዋል፣ አብቅቶላቸዋል። ሰላምና ብሌን ደግሞ በቅርቡ እንግዲህ እናትና ልጅ እንደሆኑ ይታወቃል ብዬ ተስፋ አደርጋለሁ። ምክንያቱም ሰላም እዛ ቤት ሰራተኛ አድርጋ የምትኖራት ብሌን በጣም ነው የምትወዳት፣ በጣም ነው የምትንከባከባት፣ በጣም ነው የምትሳሳላት። በዛው ደግሞ ብሌንም በቃ እናትና ልጅ ነን እኮ ነው የሚሉት ሁለቱም ማለት ነው። ግን ግልጽ ሆኖ እናትና ልጅ መሆናቸው ብቻ ያልተረጋገጠው። አሁን ላይ እንግዲህ ሁለቱ ስለ ራሳቸው ሲያወሩ፣ ስለ ላይፋቸው ሲያወሩ እናቴ የአረብ ሀገር ከሄደች 10 ዓመት ነው ብላ እንግዲህ ፍሪ ታይም ስለምታገኝ አሁን ላይ ቃል ብሌንም ማለት ነው ለሰላም ማውራቱ አይቀርም። ይሄንን በምታወራበት ሰዓት ላይ እንግዲህ ነገሮችን ስታጣራ ሞር ደግሞ የበለጠ እናትሽ እዚህ ያለች ተብያለሁ ብላ ብሌን ስትናገር እናትና ልጅ እንደሆነ ይታወቃል። ከዛ ቀጥታ እንግዲህ እነሱ ደግሞ የበለጠ ማረጋገጫቸው የሚሆነው እንግዲህ የዲኤንኤ ምርመራ ነው። ያም ባይሆን እንኳን ሳሚ ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ይሄንን እውነት ደግሞ ሳሚ መናገር ይፈልጋል ማለት ነው። አሁን ላይ የቃል ጉዳይ ካለቀ በኋላ ሳሚ ትክክለኛ የሰላም ልጅ ብሌን መሆኗን ስለሚያውቅ ይሄንን ሚስጥርም አሳልፎ ይናገራል። ሰላም እንግዲህ ባጭሩ እናቷን ታገኛለች። ብሌንም ለዘመናት የናፈቀቻትን እናቷን ታገኛለች ማለት ነው። ወንጀለኞች ውሸታሞች ቢዋሹም ምን ቢሉም ለጊዜው ነው የሚዋሹት እንጂ እውነት ሁልጊዜም እውነት ናት፣ ትወጣለች ማለት ነው። እውነት ትወጣለች ሁልጊዜም። እውነቱ እየወጣ ይገኛል። ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ስለነበረን ቆይታ አመሰግናለሁ። ሰላም፣ ፍቅር፣ አንድነትን ያድለን ፈጣሪ አምላክ። ሀገራችንን ኢትዮጵያን ይጠብቅልን። አሁን የምንሰማውን ይህን የጦርነቱን ብቻ ብዙ ነገር አለ። እግዚአብሔር አምላክ ሰላምን ይመልስልን። በያላችሁበት ሰላማችሁ ይብዛ።
ሀሳብ አስተያየታችሁን በኮሜንት አስቀምጡልን። አደራ እንግዲህ አስተማሪ እና ተወዳጅ ድራማ ነው ማለት ነው። በተለይ ስደተኞችን የሚመለከት ነው። የስደተኞች ህይወትን ያው ስደተኞች ብዙ ነገር ይገጥመናል እና እኛን የሚመለከት ስለሆነ ብዙ ልንማርበት ይገባል ብዬ አስባለሁ። ባይ ባይ።